አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። አይሻ ቢንት አቡበከር ረዲየላሁ ዐንሃ። በርግጥ ትላለች አይሻ እኔ የምሻው አላህን መልእክተኛውን እንዲሁም ዘውታሪ የሆነውን የመጪውን ህይወት መኖሪያ ጀነት ነው። የአይሻ የህይወት ታሪክ ሴት ልጅ እንደ ተቃራኒ ጾታዋ አዋቂና የምሁራን መምህር ለመሆን ብቃት እንዳላት ያረጋግጥልናል። በተጨማሪም ሴት ልጅ በወንድ ልጅ አስተሳሰብ ላይ ተጽዕኖ በመፍጠር የአመለካከትና አመራር ምንጭ መሆን እንደምትችል አልፎም ተርፎም በሴትነቷ ለባለቤቷ የደስታ የምቾት ምንጭ ለመሆን ብቃት እንዳላት ግልጽ ማስረጃነት አለው። አይሻ የአንድ ዩኒቨርሲቲ ምሩቅ አልነበረችም። እንዲሁም በዘመኗ ዩኒቨርሲቲ አልነበረም። ግና እንደ ማርያም ቆረቆረቻቸው ንግግሮቿ በቋንቋ መካነ ጥናቶች እየተጠኑ ነው። ህግን በሚመለከት የተናገረቻቸው በህግ ኮሌጆች ይጠናሉ። እንዲሁም ከህይወት ታሪኳ የሚነበቡ ድርጊቶቿ የሙስሊሞችን ታሪክ በሚያጠኑ ተማሪዎችና ምሁራን ከሺህ ዓመታት በላይ እየተዳሰሱ ነው። አይሻ የእውቀት ባህር ለመሆን የበቃችው ገና በወጣትነት እድሜዋ ነበረ። ልጅ ሆና ያደገችው በአዋቂነታቸውና በመልካም ስነ ምግባራቸው በሚታወቁት በአባቷ በአቡበክር ቤት ነበረ። አይሻ በማራኪው ውበቷና በአስደናቂው የማስታወስ ችሎታዋ የታወቀች ነበረች። በወጣትነት ጊዜዋ የነብዩ የልብ ተፈቃሪና ታሳቢ ለመሆን በቅታለች። በሚስትነትም የቅርብ ወዳጆቻቸው ለመሆን በመታደሏ ሌሎች ሴቶች ሊያካብቱት ያልቻሉትን ዕውቀት ከእርሳቸው ለማግኘት ችላለች። የነብዩ ሚስት የሆነችው የ10 ዓመት ልጅ ሳለች በመካ ሲሆን እስከ ሁለተኛው ዓመተ ሂጅራና በግምት የ14 ወይም ደግሞ የ15 ዓመት ወጣት እስከሆነችበት ጊዜ ድረስ ሰርጓ አልተከናወነም። የሰርጓ ስነ ስርዓት በተመለከተ እንዲህ ስትል ተርካልናለች። አንድ ቀን እየተጫወትኩ ነበር። ረጅሙና ዘንፋለው ጸጉሬ በወጉ አልተጎነጎነም። ቤተሰቦቼ ከምጫወትበት ቦታ መጣው ወደ ቤት በመውሰድ ለሰርግ እንድዘጋጅ አደረጉኝ። ባህሪን የተሰራ ቀይ ሰረዝ ያለው የሙሽራ ልብስ አለበሱኝ። እናቴም ጥቂት የመዲና ሴቶች ከበር ላይ ቆመው ወደሚጠብቁት አዲስ ጎጆዬ ወሰደችኝ። ጋብቻሽ ለመልካምና ለደስታ ይበለው፣ ሁሉም ያማረ ይሁንልሽ ሲሉ በደስታ ተቀበሉኝ። ከዚያም በፈገግታ የተሞሉት ነብይ በተገኙበት የዋንጫ ወተት ቀረበ። ነብዩ ሰለላሁ ዐለይሂ ወሰለም ከወተቱ ተጎንጭተው ሰጡኝ። እኔም ስላፈርኩ በእጄ እንዳያስኩት ቀረው። ቢሆንም እንድጠጣ ስላደፋፈሩኝ ጠጣው። ቀሪውን ከአጠገቤ ተቀምጣ ለነበረችው እህቴ ለአስማ አሳለፍኩ። በዚህ አይነት ሁኔታ ሁሉም እየተቀባበሉ ተጎነጩለት። በዚህ እጅግ ቀላልና የተባረከ በሆነ መልክ ነበር የጋብቻ ስነ ስርዓቱ የተካሄደው። የነብዩ ሚስት መሆኗ የጨዋታ ህይወቷን አልገታውም። ወጣት ጓደኞቿ ከቤት ሊጎበኟት አዘውትረው ይመጡ ነበር። በዚህም ሁኔታ እንዲህ ስትል ተናገራለች። ጓደኞቼ ከሆኑ ልጃገረዶች ጋር በመጫወት ላይ ሳለው ነብዩ በሚገቡበት ጊዜ ጓደኞቼ ቤቱን ለቀው ይወጣሉ። ነብዩም የእነሱ ከኔ ጋር መሆን እንደሚያስደስተኝ ስለሚያውቁ ለኔ ውዴታ ሲሉ እንዲመለሱ ያደርጓቸዋል። አንዳንድ ጊዜም ቤቱን ከመልቀቃቸው በፊት ባላችሁበት ሁኑ በማለት ያረጋጓቸዋል። እንዲያም ሲል በጨዋታቸው ላይ ይሳተፋሉ። የአይሻ የመጀመሪያ የመዲና ህይወቷ ትጋትና ጥንካሬ የሚጠይቅ ፈታኝ አጋጣሚ ነበረው። በአንድ ወቅት አባቷና ከእርሱ ዘንድ ያረፉ ሁለት ሷሃቦች በመዲና በተወሰነ ወቅት የተለመደ በሆነ አደገኛ ትኩሳት ታመሙ። በዚያ ጊዜ አይሻ አንድ ጠዋት አባቷን ለመጎብኘት እንደሄደች ሶስቱ በሽተኞች ተዳክመውና ሰውነታቸው ሞሾ ስላገኘቻቸው ከባድ ድንጋጤና ተስፋ የመቁረጥ ስሜት አደረባት። በዚህ ሁኔታ ላይ ያሉ አባቷ ምን እንደሚሰማው ስትጠይቀው ትርጓሜው ባልገባት የቁርአን ምዕራፍ መለሱላት። በሁኔታው እጅግ ተረብሻ ወደ ቤቷ በመመለስ ለነብዩ በሽታው ስለጠናባቸው ይቃዣሉ አለቻቸው። ነብዩ ምን እንዳሉ ጠየቋት።
ምንም እንኳን ትርጉሙ ባይገባትም የሰማችውን ንግግር ቃል በቃል ነገረቻቸው። ከንግግሯም ነብዩ የበሽተኞችን ሁሉ ለመረዳት ቻሉ። ይህ ገጠመኝ እጅግ አስደናቂ የሆነው የማስታወስ ችሎታዋን ያሳያል። ይህም ችሎታዋ ጊዜ እየገፋ በሄደ ቁጥር በዋጋ ሊተመኑ የማይችሉ የነብዩ ሰለላሁ ዐለይሂ ወሰለም ንግግሮችን እንድታከማች አግዟታል። ነብዩ በመዲና ሳሉ ከሚስቶቻቸው ሁሉ አይሻን ይበልጥ ይወዱ እንደነበረ ግልጽ ነው። አንዳንድ ባልደረቦች አዘውትረው የአላህ መልእክተኛ ሆይ እጅግ በጣም የሚወዱት ማንን ነው ሲሉ ይጠይቋቸው ነበር። ለዚህም ጥያቄ የሚሰጡት ምላሽ እንደ ጥያቄው ባህሪ የሚለያይ ነበር። ለሴት ልጆቻቸውና ለእነርሱ ልጆች ሌላ ጊዜ ለአቡበከር፣ ለአሊ፣ ለዘይድና ለልጅ ለኡሳማ ውዴታ እንዳላቸው አሳውቀዋል። ነገር ግን ከሚስቶቻቸው መሃል ከኸዲጃ ቀጥሎ ማንን ይበልጥ እንደሚወዱ ሲጠየቁ ምላሻቸው አይሻ ናት የሚል ነበረ። እርሷም እጅግ አድርጋ ትወዳቸዋለች። ዘወትር ውዴታቸውን የሚያረጋግጥላት ነገርም ከእርሳቸው ትፈልጋለች። አንድ ወቅት ለኔ ያለ ፍቅር እንዴት ነው ስትል ጠየቀቻቸው። እንደ ቋጠሮ ሲሉ መለሱላት። ትርጓሜው እንደ ብረት የጠነከረና በቀላል የማይፈታ ማለት ነው። ለነብዩ ያላት ፍቅር ቅናት የታከለበት ስለነበረ ከእርሷ የበለጠ ትኩረት ለሌሎች ሚስቶች እንዲሰጡ አትፈቅድም ነበረ። በዚህ የተነሳ የአላህ መልእክተኛ ሆይ እባክዎ ይንገሩኝ፣ ለመሆኑ በሁለት ሸለቆዎች መሃል ቢሆኑና አንዱ ሸለቆ የተጋጠ ሌላኛው ደግሞ ልምላሜው ያማረ ጨፌ ቢኖረው በየትኛው ላይ ከብቶቻቸውን ማሰማራት ይሻሉ ስትል ጠየቀቻቸው። ነብዩም ባልተጋጠው ሸለቆ ላይ ሲሉ መለሱላት። አይሻም ታዲያ እኔ እኮ እንደ ሌሎች ሚስቶች አይደለሁም፣ ምክንያቱም ሁሉም ቢሆኑ ሌላ ባል አግብተው የነበሩ ናቸው በማለት የእርሷን ማንነት ታስታውሰው ትሞክራለች። በዚያን ጊዜ ነብዩ ደረበብ ያለ ፈገግታቸውን በማሳየት ዝም ይላሉ። አይሻ በኸዲጃ በጣም ትቀና ነበረ። አይሻ እንዲህ ትላለች፣ ዘወትር ስሟን ስለሚጠሩ እንዲሁም ከከበረ ድንጋይ የተገነባ ቤት በጀነት የተዘጋጀ ብስራት ይነግሩ ዘንድ ከአላህ በመታዘዛቸው በኸዲጃ ረዲየላሁ ዐንሁ እንደቀናው በማናቸውም የነብዩ ሚስቶች አልቀናሁም። በግ ባረዱ ቁጥር የስጋውን የተወሰነ ክፍል የልብ ወዳጆቿ ለነበሩ ይልካሉ። በዚህ ምክንያት በእርሶ ቤት ከኸዲጃ በስተቀር ሌላ ሴት በዓለም ላይ የለም እያልኩ አዘውትሬ እናገራቸው ነበረ። በአንድ ወቅት አይሻ በወቀሳ መልክ ነብዩ ለምን አዘውትረው አንድ የቁረይሽ ባልቴት እንደሚያነሱ ብትጠይቃቸው ልባቸው በሐዘን በመነካት እንዲህ ሲሉ መልሰውልኛል ብላለች። እሷ እኮ ኸዲጃ ሌሎች ሲያስዋሹኝ ያመነችኝ፣ ውሸታም ሲያደርጉኝ ሐቀኝነቴን ያረጋገጠችልኝ፣ ሲያገሉኝ የሐዘኔን ሸክም ለመውረድ ሀብቷን ሁሉ ወጪ ያደረገች ውድ ባለቤቴ ነበረች። አይሻ ይህ ቅናቷ ለክፉ የማይሰጥ ከመሆኑ ባሻገር ለጋስነቷና ታጋሽነቷ ይህ ነው አይባልም። ለረጅም ጊዜ የሚቆየው የነብዩን የችግርና የረሃብ ጎጆ በትዕግስት ትይዘው ነበረ። ለቀናት የምግብ ማብሰያ እሳት ሳያቀጣጥል ይከርማሉ። በዚያን ጊዜ ቤተሰቡ ቴምርና ውሃ በመመገብ ህይወቱን ያቆያል። ታዲያ አይሻ ይህ ህይወት አላስከፋትም። ጠቀም ያለ ገንዘብ ጽዱን የህይወቷን ስልት የማይበግር እጅግ የተደነቀች ባለሟል ሴት ነበረች። በአንድ ወቅት የነብዩ ሚስቶች ነብዩ የሌላቸውን ገንዘብ እንዲሰጧቸው ስለተወቷቸው ከሁሉም ተለይተው ለወር ያክል ቆዩ። ይህ የሆነው ለስጦታ የሚበቃ እጅግ የተትረፈረፈ ሀብት የተገኘበት የኸይበር ጦርነት ከተደረገ በኋላ ነበረ። ነብዩ ከወር ሸሽታቸው በኋላ ለመጀመሪያ ጊዜ የሄዱት ወደ አይሻ ቤት ነበረ። እርሳቸውን በማየቷ እጅግ ስትደሰት ሁለት አማራጮች የሚያቀርብላት ወህይ እንደመጣላቸው ይገልጹላታል። አባቷን ስታማክር ለውሳኔው እንዳትቸኩል በማሳሰብ የሚከተሉን የቁርአን አንቀጽ አነበቡላት። አላህ በተከበረ የቁርአን አንቀጽ እንደዚህ ይላል፣ አንተ ነብይ ሆይ ለሚስቶችህ እንዲህ በላቸው፣ ቅርቢቱን ህይወትና ጌጧን የምትፈልጉ እንደሆናችሁ ኑ አጣቅማችኋለሁና መልካምን ማሰማራት ወይንም በመፍታት አሰማራችኋለሁና። አልአህዛብ ቁጥር 28። ለቀረበላት ጥያቄ አይሻ ማንንም አላማከረችም። የሰጠችው ምላሽ በእርግጥ እኔ የምሻው አላህንና መልእክተኛውን እንዲሁም ዘውታሪ የሆነን የመጪውን ህይወት መኖሪያ ጀነት ነው የሚል ነበር። የተቀሩት የነብዩ ባለቤቶችም እንደዚሁ የእርሷን መሰል ምላሽ መስጠታቸው ይታወቃል።
በነብዩ የህይወት ዘመን ሆነ ከህልፈታቸው በኋላ በዚሁ ምርጫዋ ዝንፍል አላለችም። የኋላ ኋላ ሙስሊሞች በሀብት በተትረፈረፉበት ጊዜ በአንድ ወቅት የ100,000 ዲርሃም ስጦታ አግኝታ ነበር። ገንዘቡን በምትቀበልበት ጊዜ ጾም ላይ ነበረች። ታዲያ የተቀበለችውን ገንዘብ ካዝና ውስጥ አላስገባችውም። ይልቁንስ በቤቷ አንዳች ነገር ባይኖራትም ምንም ሳታስቀር ሁሉንም ገንዘብ ለድሆችና ምጽዋት ለሚሹት አከፋፍላለች። ይህንን ካደረገች ከጥቂት ሰዓታት በኋላ የቤት አገልጋያ የምታፈጥሪበት ወይንም ጾምሽን የምትፈችበት የ1 ዲርሃም ስጋ ልትገዢ ትችያለሽ ስትል ጠየቀቻት። ባረሰው ኑሮ ለእርሱ የሚሆን ዲርሃም እንኳን ይኖረኝ ነበር ስትል መለሰችላት። ነብዩ ህመም በጠናባቸው ጊዜ ሁሉም ሚስቶቻቸው ባቀረቡት ሐሳብ መሰረት በአይሻ ቤት ነበር የታመሙት። ለብዙ ጊዜም ራሳቸውን ከደረቷ ወይንም ከጭኗ ላይ በማሳረፍ ባልጋቸው ላይ ተኛሉ። ከወንድሟ የጥርስ መፋቂያ ወይንም ሲዋክ በመውሰድ እንዲሰለስልላቸው በጥርሷ አኝካ ለነብዩ ሰጠቻቸው። ምንም እንኳን አቅም ቢያንሳቸውም በሲዋክ ጥርሳቸውን አሳምረው ፋቁት። ብዙም ሳይቆዩ ራሳቸውን እየሳቱ መጡ። አይሻም የሞት ደጃፍ መክፈቱን ተረዳች። ከተወሰነ ቆይታ በኋላ አይናቸውን ከፈቱ። አይሻም ነብዩ አይናቸውን እንደገና በከፈቱ ጊዜ አተኩራ ያያቻቸው አንድም ነብይ በጀነት ያለውን ቦታ ሳያይ እንዲሁም የሞት ወይን በአዱንያ የመቆየት ምርጫ ሳይሰጠው ሞት አትቀድመውም ሲሉ ተሰሙ። አው ከእንግዲህ እኛን አይመርጡም ስትል ለራሷ ተናገረች። በዚህም ጊዜ በጀነት ከሚገኘው ከታላቅ ማህበረሰብ ጋር ከነዚያ የአላህን የቸርነቱን ጸጋ ካዘነበላቸው ጋር ከነብያት ከሹሃዶችና ቀጥተኛውን መንገድ ከተመሩ የሚል ድምጽ ሰማች። ለመጨረሻ ጊዜ ደረቷን ተንተርሶ የነበረው ራሳቸው ቀስ በቀስ እየከበዳት መጣ። በክፍሉ ውስጥ የነበሩት ሷሃቦች ማልቀስ ጀመሩ። አይሻም የነብዩን ራስ በትራስ ላይ በማስደገፍ ከሀዘንተኞች ጋር ተቀላቀለች። ከተኙበት መኝታ አጠገብ የቀብር ጉድጓድ ተቆፈረ። ከዚያም የመጨረሻው ነብይ በታላቅ ሀዘን ተቀበሩ። ከነብዩ ህልፈት በኋላ አይሻ ለ50 ዓመታት ያክል ኖራለች። የትዳር ዘመኗ 10 ዓመታት ብቻ ሲሆኑ ከእነዚያ ጊዜያት አብዛኛውን ያሳለፈችው የአላህን መመሪያ የሆኑትን ሁለት ታላላቅ የእውቀት ምንጮችን ቁርአንና ሱናን በማጥናት ነበር። አይሻ ቁርአን በልባቸው ከቋጠሩ 3 የነብዩ ሚስቶች አንዷ ነበረች። ሁለቱ ሐፍሷና ኡሙ ሰላማ ነበሩ። ሐፍሷና አይሻ ነብዩ ካለፉ በኋላ የተከበረ የቁርአን ቅጅ ነበራቸው። ሐዲስ ወይንም የነብዩ ንግግር በተመለከተ አይሻ ከ2000 ሐዲሶች በላይ ካስተላለፉት 4 አንጋፋ ሷሃቦች አቡ ሁረይራ፣ አብዱላህ ኢብኑ ዑመር፣ አነስ ኢብኑ ማሊክ መካከል ትመደባለች። ካስተላለፈቻቸው ሐዲሶች አብዛኛው በቀረቤታዋ እንደሱ ያለ ግለሰብ ብቻ ሊማራቸው የሚችሉ የነብዩ ውስጣዊ ባህሪ የሚገልጹ ነበሩ። ከሁሉም በላይ ግሩም የሚያሰኘው የሐዲስ ዕውቀቷ ያስተላለፈችውን በአጭር በጽሁፍ ጭምር መሆኑ ነው። ይህ ጽሁፍ የተዘጋጀው ከ3 ሰዎች ባነሱ ሲሆን ከእነርሱም ውስጥ ከሷሃቦች ትውልድ በኋላ የተደነቀ ሊቅ ለመሆን የበቃው የእህቷ ልጅ ኡርወህ ኢብኑ ዙበይር ይገኝበታል። አብዛኞቹ የነብዩ ምሁራን ሷሃቦች ከአይሻ ብዙ ዕውቀት ገብይተዋል። አንድ ወቅት አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ እኛ የአላህ መልእክተኛ ሷሃቦች በአንድ ነገር ላይ ችግር ሲገጥመን አይሻን ስለ ጉዳዩ እንጠይቃት ነበር ሲሉ ተናግረዋል። አይሻ ረዲየላሁ ዐንሃ ዕውቀት የነበራት በፍቂህ ብቻ እንዳልነበረ ኡርዋ ይገልጻል። ይልቁንስ በሕክምና ጥበብና በስነ ግጥም የተካነች ነበረች። አብዛኞቹ የነብዩ ቀደምት ሷሃቦች በጣም የበሰለ የቀመር ወይንም የሂሳብ ጭንቅላት የሚጠይቀውን የውርስ ህግጋት በተመለከተ ምክር ተሰጣቸው ዘንድ ለመጠየቅ ወደ እርሷ ዘንድ ይመጡ ነበር። ምሁራን ከቀደምቶቹ የኢስላም ሊቃውንት ዑመር ኢብኑል ኸጣብ፣ አልይ፣ አብዱላህና ኢብኑ አባስ ከመሳሰሉ ይመድቧታል። ነብዩ ሰለላሁ ዐለይሂ ወሰለም ጥልቅ የሆነ የኢስላም ዕውቀትን በተመለከተ ሲጠቀሙ የዲናቸው ጉዳይ በተመለከተ ከዚህች ቀይ ወይዘሮ ተማሩ ሲሉ መናገራቸውን ዘግበውታል።
አይሻ ረዲየላሁ ዐንሃ የጋን መብራት አልነበረችም። ዕውቀቷን ለሌሎች በማስተላለፍና ማህበራዊ መሻሻሎችን በመፍጠር ረገድ ከፍተኛ አስተዋጽኦን አበርክታለች። በምታስተምርበት ጊዜ ልብን የሚስብና ግልጽ የሆነ የንግግር ለዛ ነበራት። የንግግር ኃይሏ በንጽጽር ሁኔታ አልአህነፍ በተባለ ሰው የሚከተለው ተገልጾላታል። የአቡበክርም ሆነ የዑመር ንግግሮች አድምጫለሁ። የኡስማን፣ የአልይ እንዲሁም እስካሁን ድረስ ያሉ ተተኪዎች እንደዚሁ። ነገር ግን በእውነቱ ከአይሻ አንደበት እንደሰማሁት ያለ እጅግ የሚማርክና በጣም የተዋበ ንግግር ከማንም አልሰማሁም።